በትክክለኛው መንገድ ቴሌግራም ክሬት እናደርጋለን። ቴሌግራም አካውንት ስትከፍቱ እናንተ አትቸኩሉ። ዝም ብላችሁ በጭቆላ ከከፈታችሁ አካውንታችሁ ላይ የፕራይቬሲ ችግር ያጋጥማችኋል በኋላ ላይ። ስለዚህ ቴሌግራም መክፈት ከመጀመራችሁ በፊት ይችን ቪዲዮ አንዴ በደንብ እዩ። እያንዳንዱን ነገር እንዴት እና ምን ማድረግ እንዳለባችሁ በተጨማሪም ደግሞ የቴሌግራም ኢንተርፌስ ምን ነገሮችን ይዟል፣ ሴቲንጎችን ይዟል የሚለውን በደንብ አሳያችኋለሁ። ከጨረሳችሁ በኋላ ደግሞ የቴሌግራም አካውንታችሁን ክሬት ማድረግ ትጀምራላችሁ። በመጨረሻም ጀማሪ የሆኑ ሰዎች ወይንም ተጠቃሚዎች የሚሰሯቸውን ስህተቶችን እነግራችኋለሁ። በነገራችን ላይ ከዚህ በፊት ቴሌግራም አካውንት ክሬት አድርጋችሁ ከሆነና ቴሌግራማችሁ ላይ ችግር አጋጥሟችሁ ከሆነ ከየትኛው ቦታ ላይ ስህተት እንደፈጠራችሁ ለማወቅ ያክል ይሄን ቪዲዮ ብትከታተሉ ጥሩ ነው ብዬ አስባለሁ። እንግዲህ ጉባ ቴክ ቻናልን ሰብስክራይብ፣ ቪዲዮን ላይክ በማድረግ አብሮነታችሁን እንድትገልጹልን በአክብሮት እንጠይቃችኋለን። ቀጥታ ወደ ቴሌግራም አካውንት ክሬት ማድረግ እንግባ። ስንጀምር እንግዲህ መጀመሪያ ወደ ፕሌይ ስቶር ገብተን ትክክለኛ የሆነውን የቴሌግራም ፌክ ያልሆነውን ቴሌግራም አፕሊኬሽን ዳውንሎድ እናደርጋለን። ስለዚህ ፕሌይ ስቶር ላይ ገብተን ልክ እንደዚህ ከገባችሁ በኋላ ሰርች ባሩን ነክታችሁ ቴሌግራም ብላችሁ ሰርች አድርጉ። ቴሌግራም የሚለውን ሰርች አድርጋችሁ ልክ እንደዚህ የኔ ዳውንሎድ አድርጋለሁ። ስለዚህ ኦፕን ይላል። የእናንተ ግን አዲስ ከሆነ ለመጀመሪያ ጊዜ ዳውንሎድ ያደረጋችሁ ከሆነ ኢንስታል የሚለውን ኦፕን ኢንስታል አድርጉ። ልክ እንደዚህ ዳውንሎድ ካደረጋችሁ በኋላ ቴሌግራም አፕሊኬሽን ዳውንሎድ ካደረጋችሁ በኋላ ቴሌግራም አፕሊኬሽናችሁን ክፈቱ። እንደዚህ ከፍታችሁ ስታርት ሜሴጅ የሚለውን ንኩ። ከዛ ካንትሪ ኢትዮጵያ የሚለውን ፈልጋችሁ 251 ኮድ አስገቡ፣ ወይንም ኢትዮጵያ ብለን ሰርች እናደርጋለን። ልክ እንደዚህ ኢትዮጵያ ብላችሁ ሰርች አድርጉ። ከዛ ሰርች ታደርጉ ኢትዮጵያ እናገኛለን። ከዛ ኮዳችን 251 ብለን ስልካችንን 9 ብለን እንጀምራለን። በዚህ መልኩ እናስገባለን ስልክ ቁጥራችንን። እዛ ኔክስት ነው የምንለው። ቁጥራችንን ካስገባን በኋላ ኔክስት እንላለን። ልክ ኔክስት ስትሉ የስ በሉ፣ ከዛ አለው በሉ፣ ፐርሚሽን ስጡት። አሁን እየመዘገበን ነው። ከዛ ቬሪፊኬሽን ኮድ ታልኮልናል። ቼክ ዮር በኢሜል ከሆነ ኢሜል፣ በኤስኤምኤስ ከሆነ በኤስኤምኤስ የምትፈልጉት ሁሉ መቀበል ትችላላችሁ። ስለዚህ ከሁለት ባንዱ ተቀበሉ። እኔ ለምሳሌ አሁን እያሳየው ያለው በኢሜል ነው። በኤስኤምኤስ መቀበል ትችላላችሁ። እንጠብቃለን። ስለዚህ አሁን ደርሶናል፣ እናስገባለን። ያው የደረሰውን ፓስወርድ አስገቡ። ልክ እንደዚህ ቬሪፊኬሽን ኮድ ነው ይሄ። ኦኬ። ስለዚህ አትሳሳቱ ስታስገቡ። አሁን ተሳስተን ነውኛ፣ ያው መልሰን እናስገባለን። እንደዚህ አድርገን አስገባን። ከዛ ቀጥታ ወደ ቴሌግራም አካውንት ክሬት አድርገን ገባን ማለት ነው። በዚህ መልኩ ቴሌግራም አካውንት ክሬት ማድረግ ትችላላችሁ ማለት ነው። በአንድ ደቂቃ ባልሞላ ክሬት ማድረግ እንችላለን። ይሄ ትክክለኛው መንገድ ነው። አሁን ክሬት ያደረግነው ከየካቲት ጀምሮ ቴሌግራም በእኔ ስልክ ላይ ለምሳሌ ኢንተርፌሱ የተለየ ነው፣ ከሌሎች ደግሞ የተለየ ሊሆን ይችላል። ያሉትን ነገሮችን ከላይ እንጀምር። ለምሳሌ መጀመሪያ ላይ ከቴሌግራም ብሎ ከላይ ምን አለ? 3 ዶቶች አሉ። እዚህ ጋር ስንገባ አንደኛው ናይት ሞድ የሚለውን ነው የምናገኘው። እሺ ናይት ሞድ አሁን ለምሳሌ ዳይ ላይት ነው ያለው። ናይት ሞድ ስናደርገው እንደዚህ ትቀይርልናለች። ለዚህ ነው የምትጠቅመው። አሁንም ገብተን ዳይ ሞድ ማድረግ ከፈለግን እንደዚህ ዳይ ሞድ የሚለውን መንካት ነው የሚጠበቅብን። ኦኬ እነዚህ ነገሮችን ትይዛቸዋለች። አሁንም ቀጣይ ነክተን ኒው ግሩፕ ክሬት ለማድረግ ከፈለጋችሁ እዚች ጋር ታገኛላችሁ። እንግዲህ በአዲሱ ህግ መሰረት ኒው ግሩፕ ብላችሁ ክሬት ማድረግ ትችላላችሁ። አሁንም ሴቭድ ሜሴጅ የሚለው ለምሳሌ ክላውድ ስቶሬጅ የሚለው የሚሰራው እዚህ ጋር ነው። ክላውድ ስቶሬጅ የሆነ መረጃ እናንተ ሴቭ ለማድረግ ብትፈልጉ ሴቭድ ሜሴጅ ላይ ነው የምታስቀምጡ። ስለዚህ ሴቭድ ሜሴጅ ብላችሁ ነክታችሁ እንግዲህ ሜሴጅ ሴቭ ማድረግ ትችላላችሁ ማለት ነው። ስለዚህ ለምሳሌ እኔ ሴቭ ያደረኩት እነዚህ ነገሮች አሉ። ሃምስተር ኮምባት ምናምን ስንጫወት የነበር ነው። ኦኬ በዚህ መልኩ ማስቀመጥ ትችላላችሁ። ሌላ ደግሞ ዋሌት ክሬት ለማድረግ ከፈለጋችሁ ለምሳሌ ክሪፕቶ ምናምን ትሬድ የምታደርጉ ከሆነ ልክ እንደዚህ ነክታችሁ ቴሌግራም ላይ ቴሌግራም ዋሌት ክሬት ማድረግ እንችላለን እዚች ጋር። ስለዚህ ይሄ ሁሉ የተቀየረ ነው። በመቀጠል ሰርች ቻትስ የሚላለ እንግዲህ ስቶሪ ምናምን የመጀመሪያ ለምሳሌ እኔ ጂዩ የሚለው ጉባ አፕዴትስ ነው። ሰርች ባር አለ፣ ሰርች ቻትስ የሚላለ። ስለዚህ እዚች ጋር ገብታችሁ ሰርች ማድረግ የምትፈልጉትን ለምሳሌ እኔ ጉባ ቴክ ምናምን ስል ያው ጉባ ቴክኖሎጂ ስኩል ይሄ የራሴ ዩቲዩብ ይሄ የራሴ ቴሌግራም ቻናል ነው። ስለዚህ
ይሄ እናገኛለሁ። ልክ ሰርች ማድረግ የምትፈልጉትን ለምሳሌ ልክ እንደዚህ ያደርጋችሁ ሰርች ማድረግ የምታደርጉበት ሰርች ባር ነች ይችኛው ላይኛው። ሌላ ኦል ቻት የሚለው ደግሞ ኦል ቻት ይሄን ስትመለከቱ ወደ ታች እዚህ ጋር ቻት የሚለውን ብትነኩም ተመሳሳይ ነው። ከታችም ከላይም በዚህ መልኩ ያሳያል ማለት ነው። ኦኬ በዚህ መልክ አየን። ከዛ በኋላ በመቀጠል ኮንታክት የሚላለ ኮንታክት እናንተ ስልካችሁ ላይ የመዘገባችሁት ነገር ነው የሚያሳየው። እሱን የምታገኙበት ነው። ለምሳሌ ከስልኬ ማን ነው መዘገብኩት ልክ እንደዚህ እናንተ ከስልካችሁ ላይ የተመዘገቡን ኮንታክቱን ታገኛላችሁ። በመቀጠል ሴቲንግ የሚላለ ሴቲንጉን የሚለውን ስነካ እንግዲህ መጀመሪያ አካውንት ይላል። ቻት ሴቲንግስ አለ፣ ፕራይቬሲ ኤንድ ሴኩሪቲ፣ ኖቲፊኬሽን፣ ዴታ ኤንድ ስቶሬጅ፣ ቻት ፎልደርስ፣ ዲቫይስ፣ ፓወር ሴቪንግ፣ ላንጉዌጅ፣ ቴሌግራም እያለ ሁሎችንም ነገሮችን እዚህ ዘርዝሯል። እያንዳንዱን ነገር በሂደት በሌሎች ክፍሎች ስለምናየው አሁን ላይ መግባት አልፈልግም። ስለዚህ በመቀጠል ደግሞ ፕሮፋይል ስትላለች እቺ ጂዩ የኔ ፕሮፋይል ነች። እቺን ፕሮፋይል ስትነኩ እንደዚህ አድርጎ ሴት ፎቶ ይላል። ፎቶ ማስገባት የምትፈልጉ ከሆነ ሴት ፎቶ የምትለውን የመጀመሪያውን ክሊክ አድርጋችሁ ፎቶ ማስገባት ትችላላችሁ። ኤዲት ኢንፎ ስለ ራሳችሁ አካውንት ኤዲት የምታደርጉበት ነው። በመቀጠል ሴቲንግስ ይላል። ወደ ቅድሙ ነው የሚወስደን። ስለዚህ ይሄን ሴቲንግ እዚህ ጋርም ገብተን ማስተካከል እንችላለን ማለት ነው። ኦኬ ይሄን ካልነ በኋላ እንግዲህ ከላይ ያው ቼንጅ ፕሮፋይል ከለር የሚላለ። ስለዚህ ፕሮፋይል ከለር ለምሳሌ እኔ ሰማያዊ ነው መቀየር ከፈለኩኝ ቼንጅ ፕሮፋይል ከለር የሚለውን ነክቼ መቀየር እችላለሁ ማለት ነው። ሶ ሴት ዩዘር ኔም መቀየር የምትፈልጉም ከሆነ ለምሳሌ አት ጉባቴክ ነው የኔ። ሶ መቀየር የምትፈልጉ ከሆነ እቺን ነክታችሁ ሴት ዩዘር ኔም የምትለውን እቺን ነክታችሁ ዩዘር ኔም እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። ሶ በአጠቃላይ እንግዲህ ኢንተርፌሱ በቀላሉ ይሄን ይመስላል። በቀጣይ ደግሞ አዲስ የሆኑ ቴሌግራም ተጠቃሚዎች የሚሰራቸውን ስህተቶችን እንኒ። የመጀመሪያ ፌክ ፕሮፋይል ፎቶ አትጠቀሙ። ለምሳሌ እዚህ ጋር ፕሮፋይል የሚለው ላይ ገብተን የራሴን ፕሮፋይል ማድረግ ካልቻልኩኝ ሌላ ፕሮፋይል መለጥፍ ከሆነ ትክክለኛ ተገቢ አይደለም። ይሄ አኒቲካል ነው የሚባለው። ስለዚህ ይሄን አታርጉ። ሴቲንጎችን መሰረዝም ፈጽሞ የተከለከለ ነው። ሴቲንግ አትሰርዙ፣ ጥሩ አይደለም። ሌላ ደግሞ ማጠቁትን ግሩፕ ወይንም ቻናል ዝም ብላችሁ በዘፈቀደ ምንም ጥቅም ለማታገኙት ግሩፕ ወይንም ፐብሊክ ቻናል ላይ አትቀላቀሉ። ስለዚህ ራሳችሁን ጠብቁ በዚህ መሰረት። ሌላ ስልክ ቁጥራችሁን ለምሳሌ የኔ ስልክ ቁጥር እዚህ ጋር አሁን ሸፍኜው ነው እንጂ ለራሴ ይታየኛል፣ ለሌሎች ግን አይታይም። ለምን? ፕራይቬት ኦንሊ የሚለው ላይ ታደርጋላችሁ። ይሄን በኋላ ስለማሳያችሁ ችግር የለውም። ሌሎች ሰዎች እንዳዩ አድርጉ። እሱንም ጀማሪዎች ናቸው የሚያደርጉ። ስለዚህ ይሄን ማታደርጉ ኦንሊ የሚለው ላይ አድርጉ ነው። ስለዚህ ቴሌግራምን ስትጠቀሙ በኃላፊነት አውቃችሁ መጠቀም አለባችሁ ማለት ነው እናንተ። ኦኬ በቀጣይ ክፍል 3 ወይንም ፓርት 3 ከሁሉም በላይ ጠቃሚ ወይንም በጣም አስፈላጊ የሆነውን የቴሌግራም ሴቲንግ፣ ሴኩሪቲ እና ፐርፎርማንስ እናያለን። ቀጣዩን ክፍል ከጀማሪዎች በተጨማሪ ለቴሌግራም ነባር ተጠቃሚዎች እንድትመለከቱ ትላችኋለሁ። ጉባ ዩቲዩብ ቻናልን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብሮነታችሁን እንድትገልጹልን በአክብሮት እንጠይቃችኋለን። ቀጥታ ወደ ፓርት 3